የ2026-27 የፕሪሚየር ሊግ መርሃ ግብር ወጥቷል። ማንቸስተር ዩናይትድ እንደ ኦፕታ ሪፖርት ወይንም ደግሞ ኮምፒውተር ከሆነ ኢዚስ በጣም ቀላል የሚባሉ የመጀመሪያ 5 የፕሪሚየር ሊግ ጨዋታዎችን በማድረግ ይጀምራል። የምናስታውስ ከሆነ ላስት ሲዝን ማንቸስተር ዩናይትድ የፕሪሚየር ሊጉ የመጀመሪያ 5 ጨዋታዎቹ በጣም ዲፊካልት ከሚባሉት ጨዋታዎች መካከል አንዱ ነበሩ። ከ5ቱ ቡድኖች 3ቱ ቶፕ 6 ቡድኖች ነበሩ። በመጀመሪያ ጨዋታ በአርሰናል እንደዚሁ ተሸንፈናል። እንዲሁም ደግሞ በሲቲ ተሸንፈን ነበረ። ምንም እንኳን ቼልሲን በ10 ተጫዋች እየተጫወቱ ብናሸነፈም ከባድ ጌሞች ነበሩ። ነገር ግን ዘንድሮ ፕሪሚየር ሊጉ 21ኛችሁ መብላት አለባችሁ ብሎ ኢዚስት የሚባለውን የፕሪሚየር ሊግ መርሃ ግብር ሰጥቶናል። ማንቸስተር ዩናይትድ ቻምፒየንሺፕ ካደጉ ቡድኖች ጋር የፕሪሚየር ሊግ የመጀመሪያ ጨዋታውን ሲጫወት አንድም ጊዜ ተሸንፎ አያውቅም። 9 ጊዜ አሸንፎ 3 ያቻ ወጥቷል። ሁል ሲቲን እንገጥማለን። ይህንንም ሪከርዳችን እናስቀጥላለን። ቀጣዩ ኢፕስዊች ታውን ነው። ኤቨርተን አለ። በተወሰነ መልኩ ከባድ የሚሆነው ማንቸስተር ሲቲ ነው። ነገር ግን በሜዳችን ስለሆነ እሱም አድቫንቴጅ ነው። ሌላው ፉልሃም፣ ስፐርስ፣ ሊድስ እና ቦርንማውዝ ናቸው። ከዚህ ፊክስቸር እንደ መልካም ነገር ያየሁት በተለይም ደግሞ የፕሪሚየር ሊግ ተፎካካሪ ለመሆን የምንፈልግ ከሆነ ሲዝኑ የምንጀምርበት ሳይሆን የምንጨርስበት ወሳኝ ነው። አብዛኞቹ መርሃ ግብሮች በተለይም ደግሞ የመጀመሪያዎቹን 19 ጨዋታዎች ስናደርግ ከትልቅ ቡድኖች ጋር አዌይ ነው የምንጫወተው። ከሲቲ በስተቀር ከሊቨርፑል እና ከአርሰናል ጋር እንዲሁም ከቼልሲ ጋር አዌይ ነው የመጀመሪያ ጨዋታችንን የምናደርገው። ፕሪሚየር ሊጉንም የምንጨርስበት ፊክስቸሮች እንደ ጅማሬዎቹ ሁላ በጣም ቀላል ናቸው። አይ ቲንክ ከሲቲ ጨዋታ በኋላ ከሁል፣ ከኢፕስዊች ታውን፣ ከክሪስታል ፓላስ፣ ከኮቨንትሪ፣ ከቦርንማውዝ፣ ከሊድስ፣ ከስፐርስ እንዲሁም ደግሞ ከፉልሃም ጋር ተጫውተን ነው የምንጨርሰው። 21 is coming